ፈረንሳይ እንግዲህ የኢማኑኤል ማክሮን ቢሮ ውስጥ አዲስ የሚባል ነገር ግብዣዎች እንደዚህ ይሄ ትልልቅ ሰዎች ሲመጡ የእራት ግብዣዎችን ማድረግ የተለመደ ነገር ነው እና ይሄ ነገር በጣም ከልክ በላይ ትኩረት ተሰጥቶታል ነው እንግዲህ ተባለው እና ደግሞ ይሄንንም ቁጥጥር ለማድረግ ተሞክሯል። ያም ሆኖ ግን ኪንግ ቻርልስ ሁለተኛውና የህንዱ ደግሞ ጠቅላይ ሚኒስትር ናሬንድራ ሞዲ በመጡበት ሰዓት ይሄ የቅንጡ ራቶቹ ነገር በጣም ከፍተኛ ወጪ አስነስቶ ነው እንግዲህ አሁን መወዛገብ የፈጠረው ማለት ነው። ወደ 1 ሚሊዮን ዩሮ አካባቢ ነው ያጠፉት። እንግዲህ ኪንግ ቻርልስ እና የህንዱ መሪ በመጡበት ሰዓት ነው የተባለው። ይሄ እንግዲህ ኤልሴ የተባለውን ፓላስ ውስጡን እንደ አዲስ የራት ቦታዎቹን ምንም የተለየ አስፈላጊ ነገር ሳይኖረው ያ ሪፈብሪሽ ይደረግ ወይም ደግሞ እንደ አዲስ መሰራት አለበት በሚል ብዙ ወጪዎች እንደወጡበትና ያን ያህል የተለየም ሉክ እንዳላመጣ የወጣበትን ገንዘብ ያክል ነው የተነገረው። ከዛ በኋላ እንግዲህ እንደገና ደግሞ እድሳት ያስፈልገዋል ተብሎ ፓላሱም ወደ 125.5 ሚሊዮን ዩሮ አካባቢ አውጥተዋል ማለት ነው። ይሄም በጣም ቤተ መንግስቱ አስተዳደር በጀት ውጪ የሆነና የተለየ ትኩረት ለመሳብ ካልሆነ በቀር ወይም ይሄን ያህል ገንዘብ የወጣበት ራት ነው ለማለት ካልሆነ በቀር ምንም የተለየ ጥቅም ያመጣ አይደለም የተባለው። ከዛ ውጪ ከበፊት ጋር ያነጻጸሩ ሲያቀርቡት ቁጥሩን ድሮ እንግዲህ ላለፉት 2 እና 3 አመታት ወደ 475,000 ዩሮ ሙሉ ራቶችን ለማድረግ ይጠቀሙ ነበር። ያ ማለት ብዙ መሪዎች ይመጣሉ፣ ሌሎችም ዝነኛ ሰዎች ግን በ2 እና 3 አመታት ከወጣው ጋር ሲነጻጸር ይሄ 2 ሰዎችን ብቻ ለመጋበዝ አላስፈላጊ የሆነው ነው እና ይሄንን እንግዲህ በዝርዝር ጉዳዩ ይጣራ ተብሎ ሲታይ ለምሳሌ የናሬንድራ ሞዲ እራት ግብዣ ላይ 412,000 ዩሮ ወጥቷል ነው የተባለው። ለእራቱ ብቻ ለተመገቡት ምግብ ለየት ያሉ ነገሮች እንዳሉት በመግለጽ ነው እንግዲህ ይሄን ያህል የተደረገው። እንዳልኳችሁ ሪኖቬት ማድረጉ የቤቱ ወጪ ሳይቆጠር ለራቱ ብቻ ነው ይሄ የተደረገው እና እንግዲህ አሁን የኤልሴ የሚባለው ቤተ መንግስት ሙሉ በሙሉ በቃ ኮስቶችን መቁረጥ ወይም ከዚህ በኋላ ከወደፊቱ ምንም አይነት ወጪ እንዳይኖር አሁን ባለው ነገር መተዳደር እንዲችሉ ነው እንግዲህ የተወሰነው።